የአብይ ጾም መጀመሪያ ክርስቶስ መውረዱን መከተል ነው መጾም ማለት። አብይ ጾምን ታላቅ ጾም የሚያሰኘው ምዕመናን የቀኑ ርዝመት አይደለም። ዛሬ ደግሞ በንዑስ የምንመለከተው ልማዳችንንና ቅበላን ስለሆነ ማለት ነው። ስለዚህ ልማድና ቅበላችንን ስንመለከት ልማድ የሆነው ቅበላ ምንድነው ስንል በጣም ባጭሩ እና ግልጽ በሆነ ቋንቋ ለማስቀመጥ የሚመጣው እንግዳ ወይ ሙሽራ ሳይሆን ትኩረት የሚደረግበት የሚሸኘው ወይም አሸኛኘት ላይ ይሆናል የኛ ቅበላ ማለት ነው። የምንቀበለው እንግዳ ላይ ሳይሆን የምንሸኘው ነገር ላይ ነው ያተኮረው በአብዛኛው በልማድ ቅበላ የሚባለው ማለት ነው። ምን ማለት ነው? ይሄ ስሙ ቅበላ ነው፣ ግብሩ ግን አሸኛኘት ነው። በአብዛኛው እኛ የምናደርጋቸው ነገሮች እሱ ነው። አንዞር ዞር ለቤታችን ውስጥ ብንመለከት አካባቢያችንን ብናይ ከወትሮ ለየት ባለ መልኩ ከተማው ትርምስምስ የሚለው በአጠቃላይ ሆቴሎች፣ ሉካንዳ ቤቶች፣ ግሮሰሪዎች የሚጨናነቁት ለምንድን ነው ስንል እያደረግን ያለነው አቀባበል አይደለም፣ አሸኛኘት ነው እያደረግን ያለነው። ምክንያቱም የሚሸኘው የምንሰናበተው የጡላት ምግብ አለ፣ የምንቀበለው ደግሞ የጾም ምግብ አለ። ስለዚህ ርብርቡ አሸኛኘት ላይ ነው እንጂ ቅበላ ላይ አይመስልም ማለት ነው። ከቤተክርስቲያናችን አስተምሮ ትንሽ ወጣ ያለ ነገር አለው። እሱን ነው የምንመለከተው። ዮናስ በዚህ አሁን ባሳለፍነው የጾመ ነነዌ ማለት ነው መሄድ ያሰበው ዮናስ ማለት ነው ወደ ተርሴስ ነው። እግዚአብሔር ደግሞ የመለሰው ወደ ነነዌ ነው። ዮናስ ተርሴስ ብሎ ተሳፈረ። ሲወጣ አሳድባሪው ሲተፋው ግን ነነዌ ላይ ነው የተገኘው። የብዙዎቻችን ህይወት ይሄን ነው የሚመስለው። ቅበላ ብለን ነው ሴሬሞኒ የምናደርገው፣ ግን አሸኛኘት ላይ ነው ራሳችንን የምናገኘው። ከዚህ መውጣት አለብን በተሻለ መጠን ማለት ነው። ልማድና ክርስትና መርሃ ግብራችንም ይሄንን ለማስተካከል ነው ጥረት የሚያደርገው። ፍጹም ከነፍስ ጋራ ያልተገናኘ ይሆንና ጾም መያዣ ወይም ቅበላ ብለን የምናስበው በአብዛኛው በዚህ በጾም መያዣና በቅበላ ጊዜ ማለት ነው ይበላል፣ ይጠጣል፣ ይሰከራል፣ አንዳንድ ጊዜ ይዘፈናል፣ ይጨፈራል ወዘተ። እነዚህ ነገሮች ናቸው የሚደረጉት በፍጹም ከነፍስ ጋራ ምንም ግንኙነት የሌላቸው፣ ከጾሙ ጋር ከሱባኤው ጋራ ምንም ግንኙነት የሌላቸው፣ በአንጻሩ ተቃራኒ የሆኑ ጉዳዮች ማለት ነው። ወደ መጽሐፍ ቅዱስ ልመልሳችሁ። እንደዚህ ይላል፣ በዚያን ቀን የሰራዊት ጌታ እግዚአብሔር ወደ ልቅሶና ወደ ዋይታ ራስን ወደ መንጨትና ማቅንም ወደ መልበስ ጠራ ይላል። በዚያን ቀን የሚለው የሱባኤ ቀንን ነው። በሱባኤ ጊዜ የሚደረገው ነው የሚነግረን። እግዚአብሔር በዛ ቀን በሱባኤ ጊዜ ማለት ነው በምህላ በጾም ጊዜ ወደ ልቅሶ ወደ ዋይታ ሰው በኃጢአቱ ምክንያት ወደሚያለቅስበት ራስን ወደ መንጨት ማቅንም ወደ መልበስ ጠራ። ግን እነሆ ሐሴትና ደስታ በሬውንና በጉን ማረድ ስጋንም መብላት የወይን ጠጅንም መጠጣት ሆኗል። እናንተ ነገ እንሞታለን በዚያን ቀን ማለት ነው በሱባኤ በሚጠራበት ቀን እግዚአብሔር እናንተ ነገ እንሞታለን ዛሬ እንብላ እንጠጣ ብላችኋል። ይሄ ነገር በሰራዊት ጌታ በእግዚአብሔር ጆሮ ተሰማ። እስከምትሞቱ ድረስ ይሄ በደል በእውነት አይሰረይላችሁም ይላል የሰራዊት ጌታ እግዚአብሔር ይላል ትንቢተ ኢሳይያስ ምዕራፍ 22 ቁጥር 12 ላይ ተጽፎ የምናገኘው ነው። በአብዛኛው ስንመለከተው ሰው እዚህ ላይ ተጠምዶ ነው የምናየው ማለት ነው። በገጠር እንደው አንዳንድ አባቶችን ጠይቄ እንደተረዳሁት እኔ እንኳን አላውቀውም፣ ሁሉም ነገር የሚጠናቀቀው ሐሙስ ነው። በዚህ በተለይ አብይ ጾም ሊገባ ሲል አብይ ጾም የሚገባው ሰኞ ነው አይደለ? እሁድ ሳይሆን ቅበላ የሚባለው አሁን እኛ የምንለው ቅበላ እሁድ ነው። እሁድ ሳይሆን ከእሁድ ወደፊት እንመጣና ቅዳሜን አርብን ዘለን ሐሙስን ነው የምናገኘው። ሁሉም ነገር የሚጠናቀቀው ማለት ግብዣ የሚጠራው የሰርግም ይሁን የክርስትናም ይሁን ሌላም ነገር ግብዣ ሁሉ ነገር ይሄ ከቅበላ ጋር የተገናኘው ነገር በሙሉ የሚያበቃው ገጠር ነው። ልባሩ ገጠር እንኳን ሐሙስ ቀን ነው፣ በማግስቱ አርብ ነው። ከዛ ቅዳሜና እሁድ ሱባኤውን በተመለከተ የሚዘጋጁትን ዝግጅት ሰውነታቸውን ይታጠባሉ፣ ልብሳቸውን ያጸዳሉ እንጂ ከመብል መጠጥ ጋር ብዙም ግንኙነት የላቸውም። ይሄ በጣም የሚገርም ነው። ለዚህ ነው ሐሙስን እንደውም ምን ይሉታል? የእብድ ሐሙስ ነው የሚሉት። ሐሙስን ማለት ነው የመጨረሻ ሐሙስ ብለው ማለት ነው። ወከባ ነው፣ ጥድፊያ ነው፣ ሩጫ ነው፣ ግርግር ነው። እሁድን እነሱ ደግሞ ምን ይሉታል? ጥንባንሳ ይሉታል። የሚገርም ነው። እሁድ ዕለት እንግዲህ የሚታየው የሚያንዣብበው ጥንባንሳ ነው ማለት ነው። ከሱባኤው ጋር የሚገናኝ ነገር ያደርጋሉ እንጂ ከስጋቸው ጋር የሚያደርግ ነገር በጭራሽ አያደርጉም ማለት ነው። የአብይ ጾም መጀመሪያ ክርስቶስ መውረዱን መከተል ነው መጾም ማለት።
አብይ ጾምን መጾም ማለት እግዚአብሔር እኮ እኛን ለማዳን መጣ ብሎ በዚህ ተደንቆ ጾሙን መጀመር። አሁን በዘወረደ ሳምንት ማድረግ ያለብን ነገሮች አሉ። በዘወረደ ሳምንት የመጀመሪያው ማመን ማድነቅ ነው። የምናደንቀው ሰው ሆኖ ወደዚህ ዓለም የመጣበትን ምስጢር ነው። ክርስቶስ ወደዚህ ዓለም መጣ ሲባል የምታዩት ነገር አለ። ምንድን ነው የምታዩት? አንደኛ ኃጢአታችን ምን ያህል ከባድ እንደነበር ተመልከቱ። እግዚአብሔርን ከሰማይ ያስወረደ ኃጢአት ነበር የሰራን። አንድ መልአክ የማይመልሰው ኃጢአት ነበር የሰራን። ምን አንድ መልአክ፣ መላእክት ሁሉ ተደምረው ሊመልሱት የማይቻል ኃጢአት ነው የሰራን። እግዚአብሔርን የሚያስወርድ ኃጢአት ሰርተን ነበር። ሁለተኛ እንደዚህ ያለነውን ደግሞ ምን ያህል እንደሚወደን ለማሳየት ነበር። የእግዚአብሔር የምሕረቱ የቸርነቱ ብዛት መጠን እንደ በደላችን መጠን አይደለም የሆነብን። ስንጠላው ወደደን፣ በልጁ ሞትም ታረቀን። ኢየሱስ ክርስቶስ ወደዚህ ዓለም በመምጣቱ የነገረን ይህንን ነበረ። ከካህሊነቱ ይልቅ ፍቅሩ ነበር የቀደመበት። ጾም ጉዞ ከየት ነው የሚጀመረው? ነው የአብይ ጾም ጉዞ የሚጀመረው ዘወረደ ነው። ዘወረደ ማለት ነው እሱ ዘወረደም ላይሉ ነው። ከሰማይ የወረደውን ክርስቶስን ይዘን የምንጀምረው። የአብይ ጾም መጀመሪያ ክርስቶስ መውረዱን መከተል ነው። መጾም ማለት አምላክ ሥጋ መሆኑን መከተል ነው ጾም። እንደኛ ቤተክርስቲያን የሚያስደንቅ ቤተክርስቲያን የለም። በእውነት ቤተክርስቲያን አንዲት ናት። ግን በመዋቅር ደረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ስርዓት ድንቅ ነው። ይሄ የሆነው ደግሞ በታላቁ መብራታችን በቅዱስ ያሬድ ምክንያት ነው እና ዘወረደ ብሎ የሰራልን እሱ ነው። ጾሙ ከዚህ እንዲጀምር ተገልጦለት ነው። ሌሎቹ ዘወረደ አይሉትም፣ ሌላ ስም ነው ያለው በሌሎች አብያተ ክርስቲያናት ስም። የእነሱም ድንቅ ነው። እግዚአብሔር በየስልቱ ይመለካል። ሃይማኖቱ እስካለ ድረስ ነውር የለው። ዘወረደ ብለን የምንጀምረው እኛ ነን። ስለዚህ አብይ ጾም ከየት ነው የሚጀመረው ሲባል ከእግዚአብሔር ልጅ መውረድ ነው። አብይ ጾምን መጾም ማለት የእግዚአብሔር ልጅ እግዚአብሔር ወልድ ወደዚህ ዓለም የመጣውን መውረድ አድንቆ በዚያ ተመስጦ መኖር ነው። አሁን እየጾምን ይመስላችኋል? የመጀመሪያዎቹ ክርስቲያኖች ክርስቶስ ወደዚህ ዓለም የወረደበትን ምስጢር ለማድነቅ ብለው አብይ ጾም ሊገባ ሲል ዮርዳኖስን ተሻግረው በረሃ ሂደው 40ውን ቀን ሰንብተው የሆሳዕና ዕለት ነበር መልሰው የሚገናኙ። በሐዋርያት ዘመን የነበሩት ማለት ዳቧቸውን ቋጥረው ዮርዳኖስን ተሻግረው በረሃ ሂደው ሁሉም ለየብቻው ሆኖ የክርስቶስን ወደዚህ ዓለም መምጣት እያደነቀ ከርሞ የሆሳዕና ይገናኛል። ስለዚህ በክርስቶስ ሰው መሆን መደነቅ ነው። ዘወረደ ገባ፣ ጾም ገባ ሲባል ዘወረደ ስንል እግዚአብሔር እኮ እኛን ለማዳን መጣ ብሎ በዚህ ተደንቆ ጾሙን መጀመር ነው። እግዚአብሔር ወደዚህ ዓለም መጣ የሚለውን እንዲደንቀን መሆን ነው። ደንቆን ከጾም ነው ጥሩ ነው። እንዲደንቀን አንድ ሁለት ነገሮች እንደው ሊቃውንቱ ከተናገሩት ልንገራቸው እስቲ። እግዚአብሔር ወልድ ወደዚህ ዓለም መምጣቱን ይዘን መደነቅ እና እዚያ ጋር የምናደርገዋል። አሁን በዘወረደ ሳምንት ማድረግ ያለብን ነገሮች አሉ። በዘወረደ ሳምንት የመጀመሪያው ማመን ማድነቅ ነው። የምናደንቀው ሰው ሆኖ ወደዚህ ዓለም የመጣበትን ምስጢር ነው። ቅዱስ ዳዊት ምን ብሎ ነበር የተናገረው? አጽነነ ሰማያተ ወረደ ነው ብሎ ነው የተናገረው። የሚያስደንቅ ነገር ነው። ለምንድን ነው ሰማይን ዝቅ ዝቅ አድርጎ መጣ የሚለው? እስኪ በሉ። ሰማይን ዝቅ ዝቅ አድርጎ መጣ። አንድ የበረሃ መነኩሴ የተናገረውን ንገራችሁ። ለሰው ልጅ ደግሞ ትሕትና ምንድን ነው አለ። እኔ በጣም ነው የሚደንቀኝ የዚህ መነኩሴ ንግግር ስሰማ። ለሰው ልጅ ትሕትና አይገባውም። ለሰው ልጅ የሚገባው አቅሙን ማወቅ ነው። ምክንያቱም አፈር ትሕትና የለውምና ይላል። ምክንያቱም አፈር መጀመሪያ ምን ያደርገ ነው? የወደቀ ነው። አፈር ወዴት ዝቅ ይላል? ትቢያ አይደለ? አንተ የተፈጠርከው ከምንድን ነው? ከአፈር ነው። አንተ ትሑት ልትባል አይገባም። አንተ አቅምህን ነው ማወቅ ያለብህ። ትሑት ሊባል የሚገባው ማን ነው? ክርስቶስ ካለ ማንነቱ ወደማይመጥነው የመጣ እሱ ነው። እኛ ሁሉ ነገር ዝቅ ብንል ይመጥነናል፣ መጠናችን ነው። ብንሰደብ መጠናችን ነው። ብንታማ መጠናችን ነው። መሬት ላይ ብንቀመጥ መጠናችን ነው። ለሱ ግን ሁሉ የማይመጥነው ነው። ሁሉ ያለው የሌለው ሆኖ ሲመጣ ነው እንጂ ትሕትና ደግሞ ሰው ምን ትሕትና አለው ይላል። አፈር ትሕትና አለው እንዴ? ሰው እኮ በነገራችን ላይ ነፍሱ ወደ ክርስቶስ እየቀረበች ስትሄድ የራሱ ባደድ ከራሱ እንትን ነው የሚወጣ። እዚህ ቅርፍት ታውቃላችሁ? የእንቁላል ቅርፍት። ከዚያ ቅርፍት መውጣት ነው የሚጀምረው። ነፍሱ ትበራለች። አሁን እኛ እኮ ትንንሽ ነገር በተነካን ቁጥር የምንበሳቸው የት ውስጥ ነው ያለ ነው? አሁን እዚያው ቅርፊት ውስጥ ነው። እዚያው ቅርፊት ውስጥ ስለሆን መንደፋደፍ ነው እዚያው ውስጥ። እንዲሁ መንፈስ ቅዱስ መቼ እንደሚፈለፍለን እግዚአብሔር ይርዳን። ሆኖ እዚህ ቅርፍታችን መቼ እንደሚያወጣን እዚያው ምንደፋደፍ። ሰው ነፍሱ ወደ ክርስቶስ እየተጠጋች ሲሄድ ከራሱ ማዕቀፍ ከራሱ አጥር ያወጣና ክርስቶስን እያየ መደነቅ ነው። የራሱን ነገር እየረሳ ነው። የኋላውን እየረሳ ወደፊት ምን እላለሁ ያለ ቅዱስ ጳውሎስ፣ እረሳለዋል። የኋላውን እረሳዋለሁ፣ ወደፊት ነው የሚሄደው። ራሱን የሰራውን የራሱን ታሪክ እየዘነጋ አይኑ ክርስቶስ ላይ ነው የምታረው። ዘወረደ የሚባለው ሰማይን ዝቅ ዝቅ አድርጎት መጣ ነው። በጣም ነው የሚገርመኝ። ዝም ብላችሁ አስቡ። ሰማይን ዝቅ ዝቅ አድርጎ አንተ አሁን ምን ዝቅ ታደርጋለህ? ሰማይ የለ ምድር የለ፣ ምንን ነው ዝቅ የምታደርገው? እኔም ማለት እኮ ነው አንተ ስል በነገራችሁ ላይ ሁላችንም ምን ነው እኔ ዝቅ ማለው ምናችን እናደርጋለን? እኛ
ዝቅ ያላለ ምንኖረን ምናቸው ነው ዝቅ የሚለው? ሰማይን ዝቅ ዝቅ አረገው እኮ ያለው ምንድን ነው ቅዱስ ዳዊት የሚለው? አረ ልብ በሉ እያለ እኮ ነው። ምኑን ነው ዝቅ ዝቅ ያደረገው? ትልቅ ነገሩን እኮ ዝቅ አድርጎት መጣ ነው። ሰማይ እንጂ ስለ ሰማይን ዞ ተዚህ ወርዶ አይደለም። ሰማይ ወደዚህ ዝቅ ቢል አትደነቁ? አሁን ይህ ሰማይ ዝቅ እያለ ቢወርድ አይደጋቸው? ክርስቶስ ከዚህ በላይ የሆነ ነገር ነው ዝቅ አድርጎ ይመጣ። ልዕልናውን ዝቅ አድርጎ ምልአቱን ወስኖት ርቀቱን አግዝፎት ዝቅ አድርጎ ሰማያት ያላቸው እነዚህ ናቸው። ምልአቱ፣ ስፋቱ፣ ርቀቱ፣ መንግስቱ፣ እበዩ፣ ልዕልናው ብለው 7 ያደርጓቸዋል ሊቃውንቱ። እነዚህን ነው ዝቅ ያደረጋቸው። ንጉሥ እኮ ከድሃ ቤት ምሳ ሲበላ ብናየው አይደንቃችሁ? እፎ ቤተ ነዳይ አደረክም ምስኪን ነው። እንደ አንድ ንጉሥ እንዴት ያሉ ንጉሥ ናቸው! ቆሎ እኮ በሉ ተብሎ ይደነቅ። እኔ ቤት እኮ ቅራሪ ቀመሱልኝ ተብሎ ነገ የሚፈርሰው ሰውዬ በ3ኛው ቀን ብንሄድ አፍንጫችን ይዘን የሚያስመልሰን ሰውዬ እኮ ነው ንጉሡ ነው የሚደነቅ። ክርስቶስ ዝቅ ብሎ በእኛ መንደር ሲመጣ አይገርማችሁ? የእኛን ልብስ ለብሶ እንደኛ እያለቀሰ እንደ ሕፃናት ታች ወከመ ሕፃናት በከየ እንደ ሕፃናት እያለቀሰ ሰው ታቅፎት እንዲያው ጾም እኮ ነው። ይሄ ነገር ነው ዘወረደ ተጾሞ እዚህ ነው የሚጀመረው። በዚህ ስትመሰጥ ጾሙ ደስ ይላል ማለት። ይሄንን ነው ሊቃውንቱ ያደነቁት። አብይ ጾምን ታላቅ ጾም የሚያሰኘው ምዕመናን የቀኑ ርዝመት አይደለም። በቀን ርዝመት ቢሆን ኖሮ ከአብይ ጾም በላይ በቀና ብዛት ሌላ ጾም አለ። ጾመ ድህነት ተብሎ የሚጠራው በሳምንት አርብና ረቡዕ ምን ጾመው ጾም አለ አይደል? አዎ፣ ሲደመር ወደ 88 ቀን ይደርሳል። ስለዚህ በቁጥር ብዛት አይደለም። ይህንን ጾም ታላቅ ጾም ያደረገው ማን ስለ ጾመው ነው? ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም። አምላካችን መድኃኒታችን ኢየሱስ ክርስቶስ ጾሟል። ክርስቶስ በምድር ላይ ሳለ በመዋዕለ ሥጋዌው ሰው ሆኖ በምድር ሲመላለስ ያደረጋቸው ነገሮች ሁሉ ለአርአያ ያደረጋቸው ናቸው፣ ለምሳሌ ያደረጋቸው ናቸው። ክርስቶስ ከተወለደ ጊዜ አንስቶ እስከ 30 ዓመት እስኪሞላው ድረስ ያደረጋቸውን ነገሮች ስታዩ እኛን ለማስተማር እንጂ እሱን የሚጠቅመው ነገር ሆኖ አይደለም። ስለዚህ በዲያብሎስ ሲፈተን ዘንድ አለ ከተጠመቀ በኋላ መንፈስ ወደ ምድረ በዳ ወሰደው ይላል። መንፈስ ወደ ምድረ በዳ ወሰደው ሲባል ምን ማለት ነው? ለእኛ ሲሆን መንፈስ ቅዱስ፣ ለጻድቃን፣ ለሰማዕታት፣ ለመናንያን፣ ለመነኮሳት ሲሆን መንፈስ ቅዱስ ወደ ገዳም መርቶ ወሰዳቸው ይባላል። ክርስቶስን ግን መንፈስ ቅዱስ መርቶ ወሰደው ሊባል አይችልም። ምክንያቱም እኔና አብ አንድ ነን እንዳለ አብ፣ ወልድ፣ መንፈስ ቅዱስ ስንት ናቸው? አንድ ናቸው። ስለዚህ መንፈስ ቅዱስ የራሱ መንፈስ ነው፣ በክርስቶስ ያለ መንፈስ ነው። ፈቃዱ ፍላጎቱ ወደ ገዳም አነሳሳው፣ ወደ ምድረ በዳ ወሰደ ይላል። ክርስቶስ ስንጾም ደስ ይለዋል፣ ግን ለምን እንደምንጾም ደግሞ ማወቅ ይፈልጋል። የምንጾምበት ምክንያት ወሳኝ ነው። ራሱ ነገረን። ስለ ጽድቅ የሚጾሙ ብፁዓን ናቸው። ይህንን ነግሬያችሁ ላብቃ። ለምንድን ነው አሁን አብይ ጾም ሊገባ ነው ምዕመናን? አብይ ጾም ደግሞ እንዴት ትልቅ ጾም መሰላችሁ? በዚህ ጾም ያልበረታ ሰው መቼም አይበረታ። ሰነፍ ገበሬ በሰኔ ይሞታል ይባላል። ልክ የሚዘራበት ሰዓት የሚሞተው ሰነፍ ገበሬ ነው። በአብይ ጾም ያልበረታ መቼም አትበረታ። አሁን ሰሞኑን ሰይጣን መግቢያን የሚያጣው መግቢያ መድረሻ። ለምን ሰው ሁሉ ይጾማላ? ከሚጾመው ሰው አፍ እሳት ይተፋበታል ይላል፣ አይኑን ይወገዋል። ስለዚህ ጾም ሲመጣ ሰይጣን መድረሻ ያጣ፣ ድል ይነሳል። አሁን በዚህ ጾም ምን ልታረጉ አሰባችሁ ምዕመናን? ምንድነው አሁን ከነገ ጀምሮ ቤተክርስቲያን ጾም አወጀች ለኛ ብላ። እስቲ ጌታን ምሰሉ ብላ፣ ክርስቶስን ምሰሉት፣ ከኔ ተማሩ እኔ የዋህ በልቤም ትሑት ነኝ ያለውን ክርስቶስን ምሰሉት ብላለች። እስቲ ክርስቶስን እንምሰለው በዚህ ጾም። በምንድን እንዴት ብንጾም ነው? ስለ ጽድቅ ሰው በብዙ ምክንያት ይጾማል። በጾም ግን የሆነ ችግር ይፈታል ምዕመናን። በአጀንዳ ነው መጾም ያለባችሁ። እስቲ በዚህ ጾም የትኛውን ችግር ልትፈቱ አሰባችሁ? የትኛውን ቁስል ልትሽሩ አሰባችሁ? የትኛውን ሱስ ልትላቀቁ አሰባችሁ?